ሁሉ ጊዜ መለኮታዊ ጣልቃ ገብነት ያለበት ስፍራ ላይ ጽዋችሁ ሞልቶ ነው የሚትረፈረፈው። ሴትዮዋ ብድር ስለመክፈል ጠየቀችው። ብድር መክፈል አለብኝ ያለችው። ሰውየው መጣና እንደዚህ ያለ አሁን ባዶ ጋኖችን ሰብስብ ያላት። አሁን ብድር ከመክፈል አልፈን አንቺን ወደ ስራ ላስገባሽ ነው አላት። አሁን ዕዳ ስለመክፈል አይደለም እጸልይላችሁ፣ ለእናንተና ልጆቻችሁ የሚተርፍ ነገር የናዝሬቱ ኢየሱስ ያደርግላችሁ አይቻል። ሴትዮዋ ተጨንቃ የመጣችው በአንድ ዕዳ ኬዝ ነው። አንቺና ልጆችሽ በተረፈው መምትላላችሁ ትመገባላችሁ። ዘይት መፍሰስ የጀመረ ሰዓት ከዘይቱ ተጠቃሚ የሚሆኑ ሰዎች ዘይቱ መፍሰስ እንዳያቆም የሚናገሩ ሰዎች ናቸው። አንዳንድ ሰው ቸርች ይመጣል፣ መንፈስ ቅዱስ የሚሰራበት ጉባኤ ነው፣ እስኪ ቸርች ነው እስኪ ሂጄ ሌው ብሎ ይመጣል። የሱ ንግግር ዘይቱ ወደሱ ላይፍ ላይ እንዳይፈስ ያደርጋል። ኤቭሪቲንግ ሁሉ ጊዜ የሚበዛ ነገር ጸጋና ሰላም የሚበዛል በእውቀት ነው። በጌታችን በኢየሱስ ክርስቶስ እውቀት ምንን ይብዛላችኋል? ጸጋና ሰላም። ሁሉ ጊዜ ላይፋችሁ ወደ መተረፍረፍ ውስጥ የሚገባው እውቀት ሲበዛላችሁ ነው። ሁለተኛ ነገሥት ምዕራፍ 4 ላይ ያለችው ሴትዮ So the woman on 2 Kings chapter 4 ባሌ ባሪያህ ምን ብሏል አለችው? She said, my husband your servant is dead. ሙቷል አለችው። He's dead. ከዛ ነብዩ እንደዚህ ያላት። And the prophet said this. ልጅ አይደለም ያለችው። She didn't say your son. ባሪያህ ነው ያለችው። She said your servant. ነብዩ መጣና እንደዚህ ያላት። And the prophet said, ከአገሩ ላይ ካለ ሰው በሙሉ ባዶ ምን ሰብስብ ያላት? He told her to put together from all the country. ባዶ ምን ማሰሮ ሰብስብ ያላት? He told her to put together pots. እየሰማች ነው? Yes. So ነብዩ ሰብስብ ያላት ማሰሮ The prophet told her to bring together pots. የዘይት መያዣ ማሰሮ አይደለም። It's not of oil. ነብዩ ሰብስብ ያላት ማሰሮ The prophet told her to put, በአይሁድ ባህል መሰረት and according to the culture of the Jews, ሁሉም አይሁዳዊ ቤት in every Jew house, እንግዳ ሆናችሁ ስትገቡ if you are a guest, በጣም ትላልቅ ጀሪካኖችን ወይም ጋኖችን ታገኛላችሁ። you find really big pots. እነዛ ጋኖች Those pots, እዛ ቤት ውስጥ ስትገቡ when you go into the house, እግራችሁን ለመታጠብ የሚያገለግሉ ናቸው። you use them to wash your legs. ኢየሱስ ዘኬዎስ ቤት ሲገባ አይታችሁት ከሆነ እግሬን ለመታጠብ ውሃ አልሰጠኝም ነው ያለው። If you've seen Jesus, he went into Zacchaeus' house and told him you don't need ዮሐንስ ወንጌል water. ምዕራፍ 2 እንክፈቱ። Please open John chapter 2. የወይኑን ተአምራት ታሪክ ቁጥር 6 እንክፈቱ። Verses 6. አይሁድም እንደሚያደርጉት የማንጻት ልማድ አይሁድም በደንብ ስሙ፣ እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በቃ 6 የድንጋይ ጋኖች በዚያ ነበሩ። እነዚህ የድንጋይ ጋኖች ሰርግ ቤት ስለሆነ ኤቭሪዋን እዛ ሰርግ ውስጥ የሚገባ ሰው በሙሉ ውሃ ተሞልተው ምን የሚልባቸው እግሩን የሚታጠብባቸው ናቸው። ወይን ማስቀመጫዎች አይደሉም። These stone jars are used for water to wash your legs, not for wine. እነዚህ ጋኖች These stone jars, ከዘይት ማያዣ 1 እና 2 እጥፍ ይበልጣሉ። they are so much bigger than, የመያዝ አቅማቸው ከፍተኛ ነው። they have more capacity than oil pots. ነብዩ መጥቶ አሁን ልተነብይልሽ ነው አላት። When the prophet said, and I'll prophesy, የምታመጪው ዕቃ ግን ላንቺ አይደለም ለመንደሩ። what the things you bring is not just for you, it's for the whole people. የዘይት መያዣ አምጪ አይደለም ያላት። He didn't ask her to bring ሰዎች እግራቸውን የሚታጠቡበት ያ ትልቅ የሚባለውን ጋን አምጪ አላት። He told her to bring the big jars. ቢኮዝ አሁን ብድር ስለመክፈል ብቻ አይደለም የምናወራው፣ It's not only about paying. ያንቺን ህይወት መትረፍረፍ ውስጥ ልከተው ነው አላት። Her that her life is going to be abundant. ቢኮዝ እሷ ሰብስቤ የተባለችው ጋን Because what he told her to bring together, አቅሙ በጣም ከፍተኛ ነው። its capacity is really big. በጣም ብዙ ነገሮችን መያዝ ይችላል። It has a big capacity. እና ነብዩ ሰብስበሽ አምጪ አላት። The prophet told her, bring it to me. ሴትዮዋ ሰብስባ መጣችው። And the woman brought it. ዘይት መፍሰስ ጀመረ። And the oil came out. ዘይት መፍሰስ ጀመረ። The oil came out. ጋኖቹ መሙላት ጀመሩ። The jars were filling up. እየሰማችሁ ነው? Yes. ጋኖቹ ምን ማለት ጀመሩ? They started filling up. ሁሉ ጊዜ መለኮታዊ ጣልቃ ገብነት ያለበት ስፍራ ላይ Every time there's an encounter of the divine, ጽዋችሁ ሞልቶ ነው የሚትረፈረፈው። your pots are overflowing. በደንብ ስሙኝ። ሴትዮዋ ብድር ስለመክፈል ጠየቀችው። The woman asked about her debt. ብድር መክፈል አለብኝ ያለችው። She wanted to pay her debt. ሰውየው መጣና እንደዚህ ያለ አሁን ባዶ ጋኖችን ሰብስቢ ያላት። The man said, bring jars. እየሰማችሁ ነው? ባዶ ጋኖችን ምን በይ ሰብስቢ። አሁን ብድር ከመክፈል አልፈን አንቺን ወደ ስራ ላስገባሽ ነው አላት። He said, I'm going to put you more. መትረፍረፉ ስልከትሽ ነው። I'm going to put you in the life. ድጋሚ ወደ ብድር መመለስ እስከማትቺ ድረስ ባለጸጋ ላደርግሽ ነው አላት። Go back to debt. You're going እና to. ሴትዮዋ ሁሉንም ነገር ሰበሰበች። And the woman brought everything. ነብዩ መሙላት ጀመረ። And the prophet started filling them. በተአምራት መሙላት ጀመረ። He started filling them with miracles.
በተአምራት መሙላት ጀመረ። through miracles. ከዛ አንድ ነገር ተፈጠረ። And one thing happened. ቁጥር 6 እና 7 አንብቡት። ሁለተኛ ነገሥት ምዕራፍ 4 Let's read chapter 4 verse. በደንብ ስሙኝ። መጨረሻ ላይ ዘይቱ መፍሰስ አቆመ። In the end, the oil ceased. ዘይቱ መፍሰስ ሲያቆም ዘይቱ ማፍሰስ ያቆሙ በምን ምክንያት እንደሆነ ልንገራችሁ። Let me tell you why it ceased. ቁጥር 7 እስኪ አንብቡት። Please read verse 7. መታም ለእግዚአብሔር ሰው ነገረችው። እሺ እርሱም ሄደሽ ዘይቱን ሽጪ፣ ሂደሽ ዘይቱን በይ ሽጪ። እሺ ለባለዳውም ክፈይ፣ አንቺና ልጆችሽም ከተረፈው ተመገቡ አለ። አንቺና አሁን ዕዳ ስለመክፈል ብቻ አይደለም ነብዩ መጥቶ ይጸልየው። አሁን የተረፈ አለ። It's not only about paying the debt. አሁን ዕዳ ስለመክፈል አይደለም እጸልይላችሁ። I'm not gonna ለእናንተና ልጆቻችሁ የሚተርፍ ነገር የናዝሬቱ ኢየሱስ ያደርግላችሁ አይቻልም። ሴትየዋ ተጨንቃ የመጣችው በአንድ ዕዳ ኬዝ ነው። The woman was stressing about one debt. አንቺና ልጆችሽ በተረፈው ምን ትላላችሁ? But you and your children ትመገባላችሁ። will live on by the ቁጥር 7 ነሽ አንብበው። ማድጋዎቹም በሞሉ ጊዜ በደንብ ስሚ። ማድጋዎችም በሞሉ ጊዜ ልጇንም ደግሞም ማድጋ አምጣልኝ አለችው። በደንብ ስሙ። ልጇንም ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። በደንብ ስሙኝ። እርሱም ሌላ ማድጋ የለም አላት፣ ዘይቱም ቆመ። ዘይቱ የቆመው ማድጋ ስለሌለ አይደለም። ዘይቱ የቆመው የልጇን ድምፅ ሰምቶ ነው። The oil ceased because of the son's voice. ልጇን ማድጋ አምጣ ብሏለች። She asked her son to bring another jar. ልጇ በዛ ታይም ማድጋቱ እንኳን ሌላ ነገር ይዞ ይመጣም ዘይቱ ይፈሳል። Even if he brought something else, the oil would keep on going. ከዛ ልጅየዋ እንደዚህ አለ፣ And the son said, ማድጋ የለም አላት። there's no more jar. ዘይቱም ወዲያውኑ ቆመ። And the oil ceased. አንዳንድ ጊዜ ላይፋችሁ ላይ መፍሰስ የጀመሩ ዘይቶች መቆም የሚጀምሩት Sometimes the oils on your life ማድጋ ስለሌለ ሳይሆን እናንተ በምትናገሩት ነው። not because of capacity but because of what you say. ልጇ የለም አለ። The son said there's no more. ወዲያውኑ ዘይቱ ምን አለ? ቆመ። And the oil ceased. በደምብ ስሙ። ያ ማለት ምን ማለት እንደሆነ ልንገራችሁ። ማድጋዎቹም ሞልተው ዘይቱ እየፈሰሰ ነበር። The jars were overflowing and still the ማድጋዎቹ ሞልተዋል፣ ዘይቱ ግን እየፈሰሰ ነው። even if they were full the oil ማድጋዎቹ ሞልተዋል፣ ዘይቱ እየፈሰሰ ነው። it was still overflowing. እና ሴትዮዋ መጣ፣ አሁን ሌላ ማድጋ አምጣ እየፈሰሰ ነው አለችው። Now please bring another jar. አሁን ይበቃናል አላት። And he said now ዘይቱ መፍሰስ አቆመ። and the oil stopped. ላይፋችሁ ላይ የእግዚአብሔርን አቅርቦት እናንተ ነው የምታስቆሙት። You are the ones who see. እቺ ትበቃኛለች፣ አንድ ቤት ይበቃኛል፣ የሆነ ነገር You say it's enough so it stops. እንጂ ዘይቱ እናንተ ይበቃል እስካላላችሁ ድረስ መፍሰስ አይቆምም። But the oil never stops. ለዘይቱ ሊሚት የምትሰሩለት እናንተ ናችሁ። You're the one who's limiting the oil. እና ልጅየዋ እንደዚህ አላት፣ ይሄንን ከሸጥን ይበቃናል አላት። And her child said that's enough. ይሄንን ከሸጥን ምን ይላል? ይበቃናል፣ ሌላ ያስፈልገንም አላት። If we sell this it's enough. We don't need any more. በረምስ መንፈሳዊ ዓለም ላይ ሁሉም ነገር ጆሮ አለው። In the spirit realm everything has ears. ዘይቱ ሰማ፣ ቆመ። The oil heard and it ceased. መፍስ ከዛ በኋላ እነሱ ቤት ፈሶ አያውቅም። It never flowed after that. አንዳንድ ጊዜ ምን አይነት ችግር እንዳለቻችሁ ስለንገራችሁ። Let me tell you some problems in the church. ዘይት መፍሰስ የጀመረ ሰዓት Whenever an oil starts pouring, whenever an oil starts pouring, ከዘይቱ ተጠቃሚ የሚሆኑ ሰዎች the people who are living by that oil, ዘይቱ መፍሰስ እንዳያቆም የሚናገሩ ሰዎች ናቸው። they are people who say something so that the oil doesn't cease. sometimes አንዳንድ ሰው ቸርች ይመጣል። Sometimes people come to church. መንፈስ ቅዱስ የሚሰራበት ጉባኤ ነው። It's a congregation that Holy Spirit works in. እስኪ ቸርች ነው እስኪ ሂጄ ሌው ብሎ ይመጣል። They say let me see what happens there. የሱ ንግግር ዘይቱ ወደሱ ላይፍ ላይ እንዳይፈስ ያደርጋል። That speech makes the oil not to pour in his life. የሰማችሁ ነው? Yes. ዘይቱ በልጇ ንግግር ምክንያት ማፍሰስ አቆመ። Because of her son's speech the oil stops. በልጇ ንግግር ምክንያት Because of the son's speech. ለዛ ነው sometimes አንዳንድ ፕሮፌሲ ትሰሙና Sometimes you hear prophecies. በእናንተ በምትናገሩት ንግግር ምክንያት የትንቢቱን ስፒሪት ትገቱታላችሁ። Because of what you say it's limited. እና ሴትዮዋ አንድ ነገር ገብቷታል። This woman understands something. አሁንም እንደማይበቃት ገብቷታል። She knows it's not enough. በጣም ብዙ እንስራና ማድጋ እንደሰበሰበው ቃለች። She knows that there's many more jars. እግዚአብሔር ከሆነ የሚያፈሰው አለች። If it's God that's pouring it. ለምን ሙሉ ቤቱ ማድጋ በማድጋ አይሆን አይበቃንም አለች። It doesn't matter if the house ልጇ ግን በቂ ነው አለ። But the son said እሷ አይበቃም ትላለች፣ ልጇ ምንድነው ይላል? በቂ ነው። She says it's not enough but the child says it's enough. የተሳሳታችሁ መቼ እንደሆነ ልንገራችሁ። Let me tell you where you missed. ሮንግ የሆነን ሰው አማከረች። You are talking to someone
someone who ልጇ ልክ እንደሱ አይነት ፌዝ ያለው መስሏት ማድጋውን አምጣልኝ አለች። she thought her son had the same faith. አይ ማድጋ የለም አላት። He said there's no more. በቃ በቂ ነው አላት። He said that's enough. sometimes የእግዚአብሔርን በረከት እናንተ ላይፍ ላይ የሚያስቆሙ ሰዎች እንደዚህ አይነት ልጅ አይነት ሰዎች ናቸው። People that are seizing the blessings in your life are someone like this child. ሄሎ Yes, Papa. አሁን sometimes አንዳንዱ ሰው ይመጣና ሰባት ሲኖትራክ ቢመጣልህ ምን ይሰራልሃል ይላል። Some people say, what's the use if you have 7 Sinotraks? እንደዛ የሚል ሰው አንድ ሲኖትራክ የለውም። That person doesn't even have one. የእንደዚህ አይነት ሰዎች ምክር የዘይት መፍሰስ ያቆማል። This kind of people make the oil not to pour anymore. ሄሎ Yes. እየሰማችሁ ነው? Yes. ኤቭሪቲንግ ሁል ጊዜ የሚበዛ ነገር Everything that's abundant. በምን ምክንያት እንደሚበዛ ልንገራችሁ። Let me tell you why it is. ሁለተኛ ጴጥሮስን ክፈቱ። Please open 2 Peter's. ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 2 Peter chapter 1 verses 2. የመለኮቱ ኃይል እሺ በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ጸጋና ሰላም የሚበዛልህ በእውቀት ነው። yes papa Grace and peace is abundant through knowledge. በጌታችን በኢየሱስ ክርስቶስ ዕውቀት ምንን ይብዛላችሁ አለ? ጸጋና ሰላም። ሁሉ ጊዜ ላይፋችሁ ወደ መተረፍረፍ ውስጥ የሚገባው ዕውቀት ሲበዛላችሁ ነው። If you want your life to be abundant, you need knowledge. አለማወቅ ነው ላይፋችሁን የሚገድበው። It's not knowing or ignorance that limits your life. በደንብ ስሙኝ። ዘይቱ በሚመጣበት ሰዓት When the oil is pouring, ዘይቱ እንዴት እንደመጣ ያ ልጅ አያውቅም። ቢኮዝ ዲያሎጉ የተደረገው በኤልሳና በሴትዮዋ መካከል ነው። the child doesn't know where it's coming from because the dialogue was between the woman and Elisha. መለኮታዊ አቅርቦቱ እንዴት እንደመጣ አያውቅም እሱ። He doesn't know the divine interference. ያ መለኮታዊ አቅርቦት እሷ ለዘመናት ስትፈልገው የነበረ ነው። ባላ ከመተበት ሰዓት ጀምሮ The woman was waiting for this God intervention. ሄሎ Yes. ሶ ሁሉ ጊዜ አንድ ነገር እንዲበዛ ከተፈለገ If you want something to be abundant, ያ ነገር እንዲበዛ የሚያስፈልጋችሁ ዕውቀት ነው። you need knowledge for that. ምንና ምን ይብዛላችሁ አለ? ጸጋና ሰላም። በደንብ ስሙ። ፒስ የሚለው ቃል ሻሎም የሚል የሂብሩ ቃል ነው አይደለ? Yes. The የሰማችሁ ነው? word peace is shalom in Hebrew. ሻሎም ማለት አይደለም። ከሻሎም ትርጉሞች መካከል አንደኛው ፕሮስፔሪቲ ነው። One of the meaning of shalom is prosperity. በደንብ ስሙኝ። ጸጋና ሰላም የሚለው ቃል ሞገስና ብልጽግና ይብዛላችሁ ነው የሚለው። The word means favor and abundance. ሁለቱ ነገሮች የሚበዙት እንዴት ነው ሲባል በክርስቶስ ኢየሱስ ባለ ዕውቀት። This means through the knowledge of Christ. ሄሎ Yes. ያ ማለት ላይፋቸው ላይ መብዛት የማይፈልጉ ሰዎች ለስ የሆነ ዕውቀት ያላቸው ሰዎች ናቸው። People who don't want abundance are ignorant. ሄሎ ይሰማችሁ ነው? Yes. ልጇ መጣና የዘይቱን መፍሰስ ምን አለው? አስቆመው። Her child came and sees the oil from ዘይቱ pouring. ቶታሊ መፍሰስ አቆመ። And the oil stopped pouring. ነብዩ ግን ባንዲት ዘይቱን አስመልክቶ በተናገራት ቃል But because of the word from the prophet, ላይፋቸውን ከድህነት ነፃ ማውጣት ችሏል። he delivered their life from poverty. በረምስ ዛሬ የማስተምራችሁ Today I'm teaching እናንተ ውስጥ ስላለ እምቅ ኃይል ነው። it's what you have inside of you, your እናንተ potential. ውስጥ ስላለ እምቅ ችሎታ ነው። It's about your potential. ክብር ለኢየሱስ ይሁን። Amen. ክብር ለኢየሱስ ይሁን። Amen. አሁን ያነበብኩላችሁን ታሪክ የነገርኳችሁ This story that I'm telling you, ሁለተኛ ነገሥት ምዕራፍ 6 ላይ ካለው ታሪክ ጋር ተመሳሳይ ስለሆነ ነው። it's because it's similar to 2 Kings chapter 6. ሁለተኛ ነገሥት ምዕራፍ 6 ላይም the same thing ነው የተፈጠረው። The same thing happened on chapter 6. እቺ ሴትዮ ባሏን የተበደረው This woman's husband was the one with the debt. ባሏ በህይወት የለም። He's not alive. ምዕራፍ 6 ላይ ደግሞ ፋሱን ወይም መጥረቢያውን የተበደረው ሰው And in chapter 6, the person who borrowed the axe, በህይወት አለ he's alive. እና ሲመጣ እንደዚህ እያለ ነው የመጣው። He said this when he came. ስፍራው ጠቦናል፣ መስፋት አለብን እያለ ነው የመጣው። He said that we need a bigger place. መስፋት አለብን እያለ የመጣ ሰው የተበድሮ ነው የመጣው። The person who's saying we need to expand borrowed. ከኔ ጋር ናችሁ? መስፋት አለብን እያለ ነው የመጣው። ሲመጣ ግን ምን ብሎ ነው የመጣው? ተበድሮ ነው የመጣው። But he came from borrowing. ከዛ ተበድሮ መጣና አንድ ነገር ተፈጠረ። And this happened. መቁረጥ ሲጀምር መጥረቢያው ከሱ ወደቀ። When he started to cut, the axe head fell. ከዛ ተበድሬ የመጣሁት ነው እያለ መጮህ ጀመረ። And he cried that I borrowed it. ክብር ለኢየሱስ ይሁን። Glory be to Jesus. ክብር ለኢየሱስ ይሁን። Amen. ክብር ለኢየሱስ ይሁን። Amen. ያን መጥረቢያው የወደቀው The axe fell. ከመጥረቢያው ችግር የተነሳ አይደለም። It's not because of the axe. መጥረቢያው የወደቀው The axe fell ከሰውየው ችግር የተነሳ ነው። because of the person. መክብብ ምዕራፍ 10ን ክፈቱ። Ecclesiastes chapter 10. ቁጥር 10
Verses 10. ብረት ቢደነዝዝ ስለ መጥረቢያ ነው የሚያወራው። እንግሊዘኛው አክስ ነው የሚለው አይደለ? Yes, Papa. ብረት ቢደነዝዝ እሺ፣ ሰውም ባይስለው ኃይልን ሊያበዛ ይገባዋል። በደንብ ስሙኝ። አንድ መጥረቢያ An ምን ቢል axe. ቢደነዝዝ፣ If it's dull, ሁለተኛ ባይስለው ሰውየው ምን ሊያበዛ ይገባዋል? if someone doesn't sharpen, የመጥረቢያው ችግር ሳይሆን የሰውየው ኃይል ማነስ ነው መጥረቢያውን እንዲወድቅ ያደረገው። Yes, it's not the Papa. problem of the axe, it's the person's አንዳንድ energy. ጊዜ የተሸከማችሁት ነገር ከእናንተ አቅም በላይ ከሆነ ነው ከእጃችሁ የሚወድቀው። Yes, Sometimes Papa. if you carry something more stronger than you, it falls down. እየሰማችሁ ነው? ለዛ ነው ጌታ ኢየሱስ መጣና እንደዚህ ያላችሁ፣ አሁን ምነግራችሁ ብዙ ነገር ነበር ልትሸከሙት አትችሉማል። ቢኮዝ ባሸከማችሁ ትጥሉታላችሁ። Jesus said, if I gave you everything, Papa. you don't have strength, so you'll drop it. ባሸከማችሁ ምን ትሉታላችሁ? ትጥሉታላችሁ። If I give you, you'll drop it. ይሄንን ሰውዬ መጥረቢያውን ሲሰጠው And this person, when he held the axe, እነዚህ ሰዎች ያላገናዘቡት ነገር ከኃይል የተነሳ እንደሚጥል ያውቃሉ። they know that he's going to let it go because of the strength. ምን የመሰለ የተዋበ መጥረቢያ እንኳን ቢሆን Not even if it's a good axe. በዛ መጥረቢያ ለመጠቀም ኃይል ካላበዛ፣ If you don't have strength to use it, በዛ መጥረቢያ ለመጠቀም ጉልበት ካላበዛ፣ if you don't have the strength, መጥረቢያው ኦልዌይስ ከእጅ ይወድቃል። the axe always falls down. ለዛ ነው ብዙ ጊዜ That's why እንደዚህ አይነት ኮንግሪጌሽን ውስጥ ስትገኙ when you come into this congregation, ሰምታችኋቸው የማታውቋቸውን እግዚአብሔራዊ የሆኑ ድንቆች መገለጦች ተማላችሁ። you hear another kind of wonders and miracles. ብዙዎቻችሁ እዚህ የሰማችኋቸውን ነገሮች የምትሉት You people say ያንን ነገር ለመሸከም የሚችል ኃይል ስላላበዛችሁ ነው። you don't understand it because you don't have the strength to understand. ያንን መሸከም የሚችል ኃይል ስላላበዛችሁ ነው። You don't have the strength to accept it or hold it. ሄሎ Yes, Papa. ይሰማችሁ ነው? Yes. ይሰማችሁ ነው? one day ፕሮፌት ኮበስ የሚባል ሰው ታውቃላችሁ? Do you know a prophet called Kobus? ልጆቹን ሰበሰባቸውና He gathered his sons. ኬንያ ላካቸው። ሳውዝ አፍሪካ የሚኖር ሰው ነው። He put them to አሁን Kenya. በህይወት የለም። He's not alive now. እና እንደዚህ አላቸው፣ ሂዱ በሽተኛን ፈውሱ፣ ኤቭሪቲንግ አድርጉ አላቸው። He said to them, go and heal the sick. እና አንድ ልጅ እዛ ክሩሴዱ ላይ አስተማረ And one of them were teaching. እና መጨረሻ ላይ ለበሽተኞች መጸለይ ጀመረ። And he started praying for the sick. አንድም በሽተኛ አልተፈወሰለትም። Nobody was healed. ከዛ ማታ ደወለ። And he called him at night. ኮበስን አወራው። He talked to Kobus. ማልቀስ ጀመረ። He started crying. ማልቀስ ጀመረ። He cried. ምን ሆነህ ነው አለው። He asked him, what happened? አንተ ስለ ሂሊንግ ያስተማርከውን ነገር አስተማርኳቸው አለ። I taught them everything you taught me about healing. አንድም በሽተኛ ግን አልተፈወሰም አለ። But nobody was healed. ይሄ ሰው አንድ ያልገባው ነገር ምን እንደሆነ ልንገራችሁ። Let me tell you what this person don't understand. እዚህ ዛሬ መጥቼ I came here. አይን ስለሚከፈትበት 3 ሚስጥራቶች ላወራችሁ እችላለሁ። I would tell you 3 secrets that your eyes will be opened. አይናችሁ ግን ሳይከፈት ነው የምትወጡት። But you go out without your eyes being ከኔ ጋር opened. ናችሁ? ያንን ትምህርት ሳስተምራችሁ ፍሮም ሳሙኤል ሰምቼው አይደለም። When I teach you that, I didn't teach you from here. ከውስጥ ያወጥቼው ነው ያስተማርኳችሁ። I'm teaching you from ያማጣ my- እየተነበይኩ ነው ያየው ነው ኤቭሪቲንግ እንትን እያልኩኝ ነው። I'm teaching you what I'm doing. I'm seeing and I'm prophesying. ሶ ልጅየው ምንድነው ያደረገው? የኮበስን ትምህርት ወሰደው። And the son did this. He took the teachings of Kobus ከዛ አስተማረው። and he taught it. ከዛ የጠበቀው እንደ ኮበስ አይነት ውጤት ነበር። And he expected the results of Kobus. ኮበስ ያንን ትምህርት ለማግኘት But Kobus, to find that teaching, ከእግዚአብሔር ጋር ዲፕ የሆነ ኢንካውንተር አድርጓል። he had a deep encounter with God. ልጅየው የኮበስ ትምህርት እንጂ ያ ኢንካውንተር የለውም። The son doesn't have the encounter, but the ያ teaching. ኢንካውንተር ነው ላንተ ኃይል። That encounter is the power for you. በደንብ ስም የኢየሱስ ስም የሚያደርጋቸው ነገሮች ብለህ ልታስተምር ትችላለህ። You might teach the things that Jesus' name does. ከኢየሱስ ጋር የምታደርገው ኢንካውንተር ነው ያንተ ኃይል። ያኛው ትምህርት መጥረቢያ ነው። But the power is the encounter. The teaching is the የሰማችሁ ነው? ይሄ ትምህርቱ መጥረቢያ ነው። ትልቁ ኃይል ኢንካውንተርህ ነው። The teaching is the axe, but your strength is the encounter. ለዛ ነው መንፈሳዊ ነገር የሚያወሩ ሚሊዮን ሰዎችን ታገኛለህ። There are millions of people that talk about መንፈሳዊ ነገርን የሚገልጡ ግን ጥቂት ሰዎች ነው የምታገኘው። but only a few manifested. ቢኮዝ ሳሙኤል የሰማውን ነገር ደግመህ ማውራት ቀላል ነው። ያ መጥረቢያ ነው። It's so simple to talk about something you've heard. ኢንካውንተሩ ከሌለህ ግን አትጠቀምበትም፣ ባህር ውስጥ ይወድቃል። But if you don't have the encounter, you will lose ኢንካውንተሩ ከሌለ ግን ጉባኤው ይታዘብሃል። it. If you don't have the encounter, ኢንካውንተሩ ከሌለህ አንድም ሰው አትጠቅምም። the congregation is not going to believe you. ብዙ ሰዎች የሚታገሉት ለመጥረቢያው ነው፣ ለኢንካውንተሩ አይደለም። Most people want the axe. መጥረቢያውን እንድትጠቀምበት ከተፈለገ If you want to use the axe, ኃይል ያስፈልጋል። you need strength. ኃይል ያስፈልጋል። You need power. ያ ኃይልህ ደግሞ ከጌታ ጋር ያለህ ኢንካውንተርህ ነው፣ መነካካትህ ነው። And that power comes from ከጌታ ጋር ያለህ መነካካትህ ነው። encounter with Jesus. ከጌታ ጋር ያለህ መነካካትህ ነው። Encounter with Jesus. ከጌታ ጋር ያለህ መነካካትህ ነው። Encounter with Jesus. በደንብ ስሙኝ።
ቦንኬ የሚባል ሰባኪ ታውቃላችሁ? You know the preacher Bonke? I think 12 ክፍል ያለው ገርጂ መጥቶ ነበር። When I was in 12th grade, he came to Garji. እና የሱን ፕሮግራም ተካፍዬ ነበር። And I was there. የሚያወራውን እየሰማው ነበር። I was listening to what he said. ብዙ እኛ እኔና እንደ ሌሎች አይነት ሰባኪዎች Many people like me, preachers, ብዙ ጥቅስ አልጠቀሰም። he didn't say many verses. ታሪክ ማውራት ጀመረ። He started speaking about stories. አፍሪካ ሀገሮች ላይ ሲዞር ያጋጠመውን ነገር ማውራት ጀመረ። He started talking about his encounters in African ከዛ countries. ቦንኬ ስብከቱን ሲጨርስ When Bonke stopped preaching, በጌታ ፊት ነው የምነግራችሁ፣ በእኔ ያየሁትን let me tell you what I saw with my own አንድ eyes. ልጅ ዊልቸር ላይ ተቀምጦ ነበር። One kid was sitting on a wheelchair. ልጅየው ተነስቶ ደንግጦ መሮጥ ጀመረ። The child was, ቦንኬ ተከተሉት ይላል። ልጅየው አስፋልቱን አቋርጧል። he crossed the road. ከዛ ተከትለው አሸሮቹ ጥሏቸው ሄዶ ተመልሰው መጡ አጣ ነው ብለው። And the ushers couldn't find the kid and they came back. ምን መሰላችሁ? ብዙ ሰዎች መጥረቢያውን ይፈልጉታል። Many people want the axe, ኢንካውንተሩ ግን የላቸው። but they don't have the encounter. ኢንካውንተሩ የላቸው። They don't have the encounter. ልጅየው መጥረቢያ ይዞ የመጣው ለአንድ ነገር ነው። The child brought the axe for one thing. ቦታ ስለጠበበው ሊሰፋ ነው የመጣው። Because he didn't have a space, he wanted to ብዙዎቻችሁ expand. መጥረቢያውን የምትፈልጉት በአገልግሎት ለመስፋት ነው፣ ለመታወቅ ነው፣ የሆነ ነገር ለማድረግ Most ነው። of you want the axe so you can be famous. በቻላችሁት መጠን መጥረቢያውን ትጠቀማላችሁ። You will use the axe, መጨረሻ ግን ላይፋችሁ ላይ ኪሳራ ነው የሚሆነው። but at the end you're in debt. ቢኮዝ ኢንካውንተሩ ስለሌላችሁ Because you don't have the encounter. አገልግሎት እጅግ በጣም ላይክ እጅ የሚል ነገር ይሆንባችኋል። And your ministry, you wouldn't like it. የሚያሰለች ነገር It ይሆንባችኋል። would be hard. ዛሬ እኔ ለመጥረቢያው አይደለም የምጸልየው፣ I'm not going to pray. ለኃይል እጸልይላችኋል። I'm going to pray about power. ለኃይል እጸልይላችኋል። Amen. ለኃይል እጸልይላችኋል። Amen. ቁጭ በሉ። መክብብ 10:10ን እስኪ ደግማችሁ አንብቡት። Please read Ecclesiastes chapter 10, verses 10. መክብብ ምዕራፍ 10 ቁጥር 10ን ብረት ቢደነዝዝ በደንብ ስሙ። ብረቱ ይደንዝዝ ችግር የለውም አለ። እሺ ሰውም ባይስለዋል ባይሳል እንኳን ኃይልን ሊያበዛ ይገባዋል። ኃይልን ሊያበዛ ይገባዋል። በደንብ ስሙኝ። ብረቱ አለ ምን አላለም? አልተሳለም። The axe is dull. ሁለተኛ ደንዝዟል። ነገር ግን ኃይል ካበዛችሁበት አለ የትኛውንም እንጨት መቁረጥ ይችላል። ምን ማለት ነው ልንገራችሁ። አንዳንድ ሰዎች የሚያወሩት ነገር ላይ ጠም ይችላል። Some people when they ቴዎሎጂካሊ ሊሳሳቱ ይችላሉ። they might not be እነሱ good. ስለ ብረቱ ችግር የለባቸው፣ ኃይል አብዝተዋል። They don't have a problem with the axe. ኃይል አብዝተዋል። They have strength. አንተ ቁጭ ብለህ ሄርሜኔቲክሱ ልትል ትችላለህ። አንተ ቁጭ ብለህ ይሄኛውን ጥቅስ እዚህ ላይ ባይጠቀሙት እነሱ ችግር ደንዝዘዋል። ላይሳል ይችላል፣ ችግር የለባቸው። ኃይል ካበዙበት If they have strength. ኃይል ካበዙበት If they have strength. ሃሪካታላ ባሃንቴሬቦስ ቁጭ በሉ Please sit down. ቁጭ በሉ። ብረቱ ምን ሊል ይችላል አለ? The axe might be ሊደነዝ dull. ስታዩት ላይጠም ይችላል። It might be not ይሄማ pierce ምንድን the ነው eyes. የሚቆርጠው ልትል ትችላለህ። You will say, what would this do? ለዛን መጽሐፍ ቅዱስን ሐዋርያት ሥራን ስታነቡ When you read Acts, መጽሐፍና ማንበብ እንደማይችሉ ያወቁ ሰዓት ተገረሙባቸው ይላል። they were amazed when they know they can't read and write. መጽሐፍን ማንበብም አይችሉም። They can't read and write. በዩኤል መጽሐፍ እንደተጻፈው ይላል። መጽሐፍና ማንበብ የማይችለው ሰውዬ ማን እንደነገረው እንኳን አይታወቅም። Nobody knows who told them on Joel. ከኔ ጋር ናችሁ? ማን እንደነገረው አይታወቅም። Nobody knows who told them እነዚህ about Joel. ሰዎች የደነዘዘ ብረት ነው የያዙት። These people have a ያልተሳለ ብረት ነው የያዙት። They have a ግን dull, ኃይል አብዝተዋል። but they have strength. ብረቱ አለመቁረጥ አይችልም። ብረቱ አለመቁረጥ አይችልም። The axe can be cutting. ሄሎ ብረቱ ምን አለ ማለት አይችልም። አለመቁረጥ አይችልም። ግዴታ ይቆርጣል። The axe is going to do its job. ሄሎ ለምን ካልከኝ ኃይል አብዝተዋል። If you ask me why, it has strength. ኃይል ያበዛችሁበት ስፍራ ላይ When you have strength, ብረቱ ጥቅሙ በቃ መያዝ ብቻ ነው። ከዛ ውጭ ምንም እንትን ላይ ይችላል። it might not be useful. ሃሎ Yes, Papa. ለዛ ነው after this በዓይነ ፊት የማይሞሉ ሰዎች፣ People who are not worthy enough. ነገስታት ፊት ክብር የሌላቸው ሰዎች፣ People who don't have honor. ነገር ግን ኃይልን የተሞሉ ሰዎች But if they have strength and ከተማይቷን power, ሲንጧት ያያለሁ። you will see them do mighty things. ከተማይቷን ሲንጧት ያያለሁ። You will see them doing ምድሩን mighty ሲቀይሩት ያያለሁ። things. They will change the world. ምድሩን በኃይል ሲቀይሩት ያያለሁ። They will change the world. ምድሩን በኃይል ሲቀይሩት ያያለሁ። Amen. ቁጭ በሉ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ።
ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።